እሺ ቤተሰቦች ዛሬም እንደተለመደው ምርጥ ታሪክ ይዤላችሁ መጥቻለሁ። ይህ ከሁሉ ፊልም ነው። ታሪካችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግና ቪፒኤን ማብራትም እንዳይረሳ። እወዳችኋለሁ። ይመቻችሁ። ታሪካችን ሲጀምር ከምሽቱ 3 ሰዓት ሆኗል። አንዲት ሴት በፖሊሶች አስደንጋጭ ጥሪ ከእንቅልፏ ስትቀሰቀስ እንመለከታለን። ፖሊሶቹም ቤቷ በዘራፊዎች እንደተከበበ ይነግሯታል። ይህንን ስትሰማ ሴትዮዋ ተጨንቃ ልጇ ወዳለችበት ክፍል ለመሮጥ ትነሳለች። ይህ ሁለቱም ላይ አደጋ ስለሚፈጥር ይልቁንም ፖሊሱ በሩን በደንብ ዘግታ ክፍሏ ውስጥ ቁጭ ብላ እንድትጠብቅ ያዛታል። ፖሊሱ እንዳዘዛት በሯን በሳጥን አስደግፋት ዘጋዋለች። ከዚያም ስልኳ አልተዘጋም ነበር። ፖሊሶቹ በውስጥ ልጇ እንደተጎዳች በሚስጥር ሲወያዩ ትሰማለች። ይህ ሴትዮዋን ይበልጥ ያስጨንቃታል። ስልኳን ወደ አልጋ ስር ወርውራ ክፍሉን ለቃ እየሮጠች ትወጣለች። በስልክ ውስጥ ያልሰማችው ነገር ግን የደወሉላት ሰዎች ፖሊሶች እንዳልሆኑና ጥሪውም የውሸት የቀልድ ጥሪ መሆኑን ነው። ከዚያም ትዕይንቱ ወደ ታዳጊ ወንዶች ይወስደናል። የደወሉት የውሸት ጥሪ ስለተሳካላቸው ተሰብስበው ደስታቸውን እያከበሩ እንመለከታለን። ይህንንም ቪዲዮ በመቅረጽ ኦንላይን ላይ ተመልካች ለማግኘት ይለቁታል። ከዚያም ከቀልደኞቹ አንዱ የሆነውን ሳምን እንተዋወቃለን። ቤት ውስጥ ብቻውን ቁጭ ብሎ ፍቅረኛውን ለማዋራት እየሞከረ ነው። ጥሩ ላይ ያሉ አይመስሉም። ከዚያም ሳም ከማያውቀው ሕፃን ልጅ የጓደኝነት ጥያቄ ይቀርብለታል። አልተቀበለውም። ብዙም ሳይቆይ አንድ ሰው በቀስታ በሩን ከፍቶ ይገባል። ከዛም ከኋላ መጥቶ ያስደነግጠዋል። ዞር ሲል ግን ሁልጊዜም ችግር የሚፈጥረው ጓደኛው ብሬዲ ነበር። የሳም ቤተሰቦች ለመዝናናት ስለወጡ ብሬዲ የውሸት ጥሪዎችን እንዲያደርጉ ይጠይቀዋል። ሳም ግን ስሜቱ ጥሩ አልነበረም። ከብዙ ጫና በኋላ ተስማማ። በመጀመሪያ በጎረቤታቸው ቤት ቁጥር ፒዛ ለማዘዝ ደወሉ። ባልጠበቁት ሁኔታ ስልኩ በሳም ፍቅረኛ ፔተን ይነሳል። እዛ ነው የምትሰራው። ሳም ጥሪውን እንዲያቋርጥ ያዘዋል። ብሬዲ ግን እሱን ገፍትሮ መጥፎ እንቅስቃሴ በማሳየት ፒዛውን ያዛል። ይህን ተከትሎ ጓደኛሞቹ ብዙ ጥሪዎችን ያደርጋሉ። ለአንደኛው ሚስቱ እንደሞተችበት ይነግሩታል። ለሌላኛው ደግሞ ካንሰር እንደያዘው ይናገራሉ። በዚህ መሃል ከማያውቁት ሰው የስልክ ጥሪ ደረሳቸው። ደዋዩም ጊዜያቸውን እየተዝናኑ እያሳለፉ እንደሆነ ይጠይቃቸዋል። ብሬዲም ድምፁን ቀይሮ እየተዝናኑ እንደሆነ ይመልሳል። ሰውየውም መልሶ በሌሎች ሰዎች ስቃይና ሀፍረት በመሳቃቸው እንዲሁም በማፌዛቸው በቅርቡ ትምህርት እንደሚያስተምራቸው አስጠንቅቆ ስልኩን ይዘጋዋል። እነሱ ግን ከቁም ነገር አልቆጠሩትም ነበር። ብዙም ሳይቆይ ብሬዲ ለጎረቤታቸው የአካባቢው ጠባቂ እንደሆነና የፒዛ አድራሽ እየመሰሉ እየዘረፉ ስለሆነ እንዲጠነቀቁ ይነግራቸዋል። ጎረቤቱም ፒዛ የሚያደርስ ሰው በሩ ላይ እንደቆመ እሱ ግን እንዳላዘዘ ይነግረዋል። ቀረጻ ላይ ሳሉ የመጣው ጓደኛቸው ሞዝሊ እንደሆነ ይረዳሉ። ሰውየውም የቤዝቦል ዱላ ይዞ ሊመታው ተጠጋ። በተመሳሳይ ሰዓት ሞዝሊ ጓደኞቹ ሲቀርጹት በመስኮት ተመለከታቸው። በንዴት ወደ ቤት ሄዶ ቀላቸው እንደማያስቅ ይነግራቸዋል። እንዲሁም የፒዛውን ብር እንዲከፍሉት ያዛል። ሳም አውጥቶ ብሩን ይሰጠዋል። ቀጥሎም ከማያውቁት ሰው በድጋሚ ጥሪ ይደርሳቸዋል። ምሽታቸው አስገራሚ እንደሚሆን ይናገራል። እንዲሁም ምንም አይነት ነገር ቢፈጠር ስልኩን እንዳይዘጉት ያስጠነቅቃቸዋል። ብሬዲ ስልኩን ዘግቶ አስቀመጠው። ይህን ተከትሎ ወንዶቹ ፊልም በማየት ተጠምደዋል። ያልታወቀው ሰው ግን ደጋግሞ ስልካቸው ላይ እየደወለ ነው። ከሰዓታት በኋላ ስልኩን አነሱት። ግን የገመቱት ሰውየው እንደነሱ እየቀለደ ነበር። በድንገት የሁለቱንም ሙሉ ስም ጠራ፣ የመኖሪያ አድራሻቸውንም ጨምሩ። እንዲሁም ቀድሞ ጎረቤታቸው ላይ የሰሩትን ጠቀሰላቸው። ይህ በመጨረሻ ወንዶቹን ማስጨነቅ ጀመረ። ሰውየው ማን እንደሆነ ጠየቁት። ነገር ግን ፊት ለፊት ሲገናኙ በቅርብ እንደሚያውቁት አረጋገጠላቸው። ሊ እንደሚባል የራሱ የውሸት ስም አወጣ። ስልኩን ሳይዘጉት በራቸው በኃይል ተንኳኳ። በድንጋጤ ላያቸው ላይ ሊሸሩ ነበር። ሊ እንደሆነ ገምተው ዱላ አንስተው በሩን ከፈቱት። ፔተም ፒዛ ይዛላቸው መታ ነው። ወንዶቹ የውሸት ጥሪ እያደረጉ እንደሆነ ገምታለች። እንዲሁም ሞዝሊን ስላመመው የሱን ቦታ ሸፍና እያደረሰች እንደሆነ ተነግራቸዋለች። እነሱ ግን ፒዛ አላዘዙም ነበር። ቢሆንም ግን ሳም ፍቅረኛው ስለመጣችለት ደስ ብሎታል። ለብቻቸው እንዲያወሩ ወደ ላይ ይዟት ወጣ። ሳም ከሱ ጋር እንድትቆይ መለመን ጀመረ። እሷ ግን ብዙ ስራ አለብኝ ብላ ጥላው ትሄዳለች። ይህ እብድ ጓደኛው ግን ተደብቆ የቀረጸው ነበር። ፔተን እንደሄደች ሊ ወዲያው ደወለ። እንዲሁም የሳም ግንኙነት እያበቃለት እንደሆነ ተናገረ። ሳም በንዴት የያዘውን ጨዋታ እንዲያቆም በቁጣ ጠየቀው። ሊ ግን ስልኩን ከዘጉት የሚደርስባቸውን መናገር ጀመረ። ቢሆንም ብሬዲ ዘጋው።
ብዙም ሳይቆይ ብሬዲ ቴክስት ይደርሰዋል። ሊ ቀጣዩን ጥሪ እንዲያነሱ እያስጠነቀቀው ነው። ወንዶቹ ከሁሉም ነገር ጀርባ ያለው ጓደኛቸው ሙዝሊ እንደሆነ እያረጋገጡ ነው። እሱ ብቻ ነው የሁለቱንም አድራሻ፣ ስልክ እንዲሁም ከዚህ በፊት የቀለዱትን ቀልድ የሚያውቀው። ወዲያው ግን ብሬዲ ሁለት ሰዎች ታስረው የሚታዩበት የፈዘዘ ፎቶ ደረሰው። የመስመር ስልኩም ወዲያው ጠራ። ሳም ተጠግቶ ሲያነሳው ሙዝሊ እንዳልሆነ ነገራቸው። ይህ ገዳዩ ሊ እያንዳንዱ ንግግራቸውን እንደሚሰማ የሚያረጋግጥ ነው። በድጋሚ ብሬዲ ሌላ ፎቶ ይላክለታል። ቤተሰቦቹ እንደሆኑ በጥራት የሚያሳይ ፎቶ ነው። በጭካኔ ሊን ማስፈራራት ጀመረ። ሊም ቤተሰቦቹ በህይወት እንዲቆዩ ከፈለገ ስልኩን ከዚህ በኋላ መዝጋት እንደሌለበት አስጠነቀቀው። ሳም ግን ጥሪውን ያቋርጠዋል። ሳም ወደ ፖሊስ ደውለው እየሆነ ያለውን ወንጀል ማመልከት እንዳለባቸው አስቧል። ብሬዲ በጥርጣሬ ተስማማ። 911 ደወሉ። አስፈሪው ነገር ግን ጥሪውን ያነሳው ሊ ነው። ግራ የተገባው ሳም የብሬዲን ስልክ ተቀብሎ በድጋሚ 911 ደወለ። ተመሳሳይ ድምጽ ነው የሚናገረው። በጭንቀት ብሬዲ ወደ ጎረቤት ለመሄድ ተነሳ። ወዲያው ግን ሌላ መልእክት ደረሳቸው። ወደ ውጭ እንዳይወጡ የሚያስጠነቅቅ ነው። ካልሆነ ቤተሰቦቹ በሙሉ ይሞታሉ። በዚህ ጊዜ ሳም የላፕቶፑ ካሜራ እንደበራ ይመለከታል። ይህም በሱ እያያቸው እንደሆነ እንዲያስቡ ያደርጋቸዋል። ምንም ሳያደርጉ ግን ቲቪው በድንገት ይበራል። ከቡድናቸው አንዱ የሆነው ልጅ ገዳዩ ሊ ሲያሰቃየውና ሲጎዳው የሚያሳይ ነው። ሊ በፕላስቲክ አፍኖ ሲገድለው ጓደኞቹ ያለምንም እርዳታ እየተመለከቱ ነው። ሊ ይህ ለማታው ዝግጅታቸው ማሟሟቂያ ብቻ እንደሆነ ነገራቸው። በተራው ሳም ታስሮ እርዳታ የሚለምነውን ጓደኛውን ተመለከተ። እዛው ቤት ውስጥ እንዳለ በማሰብ ሳም ጓደኛውን ለማዳን ወደ ላይ ወጣ። ገዳዩ ሊና ብሬዲ ለብቻቸው እያወሩ ነው። ሊ እሱንና ቤተሰቦቹን እንዲለቃቸው፣ ብሬዲ በምላሹ አንድ ነገር እንዲያደርግለት ጠየቀው። ሳም ክፍሎቹን እየፈተሸ ነው። ምስኪኑ ሙዝሊ ፊቱ በፌስታል ተሸፍኖ አንገቱ ከበሩ ጀርባ ታስሯል። ሳም ሊያድነው የተቻለውን እየሞከረ ነበር፣ ነገር ግን በጣም ተጎድቷል። ሁለተኛ ጓደኛቸውን በአሰቃቂ ሁኔታ በሞት አጡ። ሬሳውን ሸፍኖ ራሱን ከጸዳ በኋላ ወደ ሳሎን ሄደ። የሚያሳዝነው ግን ፍቅረኛው ከኋላዋ ስትታፈን በቲቪው ተመለከተ። ወዲያው የመጨነቅ ስሜት ውስጥ ገቡ። የፈራው ብሬዲ ቤቱን ለመልቀቅ ተነሳ። ሳም ሊያስቆሙ ሲሞክር አካላዊ ግጭት ውስጥ ይገባሉ። ብሬዲ ጭንቅላቱን ተመቶ ይወድቃል። በዚሁ ጊዜ ቲቪው ወንበር ላይ ታስራ የቆሳሰለችውን ፔተንን ያሳያል። ተስፋ የቆረጠው ሳም እሷን ለማዳን ቃል ይገባላታል። አሁን ሊ ሁለቱን እንዲተዋቸው ስምምነት ያቀርብለታል። ጓደኛው ብሬዲን እንዲገለው ነበር። ሊ ይህንን ምርጫ ለጓደኛው አቅርቦለት እንደነበርና ሳምን ለማትረፍ እንዳልተስማማ ነገረው። ይህ ሳምን ከባድ ችግር ውስጥ ይጥለዋል። ቢሆንም ግን ጓደኛው ብሬዲን ለመግደል ወሰነ። መጨረሻ ግን ሐሳቡን ቀይሮ ብሬዲ ወዴትም እንዳይሸሽ እጁን አሰረው። ጓደኛሞቹ ምን ማድረግ እንዳለባቸው ሲማከሩ ሊ መብራቱን አጠፋባቸው። እናም በጥላው ውስጥ እንግዳ ሰው ይታያል። ሁለቱም ግን አላስተዋሉትም ነበር። ቲቪው የአንዲት ሕፃን ልጅን ቪዲዮ ማጫወት ጀመረ። ሳም ወዲያው የጓደኝነት ጥያቄ የተላከበት አካውንት እንደሆነ አስታወሰ። በዚያ ጊዜ ሊ ከባለፈው ዓመት ጀምሮ ሲከታተላቸው እንደነበር ተረዳ። ወደ ታች ሲወርድም ሳም ፓይተን የሚል ቪዲዮ አገኘ። ብሬዲ ቪዲዮውን እንዳይከፍተው በአጽንኦት ለመነው። ሳም ምን እንደሆነ ለማየት ቪዲዮውን ጠቅ አደረገው። ፍቅረኛው ፓይተን ከብሬዲ ጋር ስትማግጥ የሚያሳይ ነው። ብሬዲ ቪዲዮውን በሚስጥር ሲቀርጸው እሷ አታውቅም። በጭካኔ ሳም ጓደኛውን በቡጢ ደበደበው። መብራቱ በድጋሚ መጥቷል። ሳም የተከፈተውን ቲቪ አትኩሮ ሲመለከት ከኋላ ያለው ሰዓት እነሱ ካሉበት ሰዓት 2 ሰዓት ወደ ኋላ የቀረ ነው። ምናልባት የተቀዳ ቪዲዮ እንደሆነ በማሰብ ሳም ምንም ነገር ከማድረጉ በፊት ፓይተንን ማየት እንደሚፈልግ ይናገራል። ሊ ግን መጀመሪያ ግድያው እንዲፈጽም ያስገድደዋል። ቢላ አንስቶ ወደ ጓደኛው ሄደ። ሊገድለው ግን አልነበረም። ከስራቱ ፈተው። ቀጥሎም ሳም የብሬዲ ቤተሰቦችና ፓይተን እስካሁን በህይወት እንዳሉ ማረጋገጫ ጠየቀው። በድንገት ግን ሊ ፕራንክ እንደተደረጉ ነገራቸው። ቤተሰቦቹ የሞቱበትን ፎቶ በቲቪ ያሳያቸው። ሊ የመጀመሪያውን ጥሪ ሲያደርግ ነው የገደላቸው። ብሬዲ ባየው ነገር ልቡ ተሰብሯል። መብራቱ በዚያው ቅስፈት ጠፋ። ምንም ምርጫ ስለሌላቸው ወደ ውጭ ወጥተው እርዳታ እንዲጠይቁ ሳም ሐሳብ ያቀርባል። ሁለቱም ተስማሙ እንዲረዳዱ አሳመነው። ሁለቱም በሙሉ ልብ ሊዋጉት ተነስተዋል። ብሬዲ ሳምን ወደ ውጭ አስወጥቶ ከውስጥ በሩን ቆለፈው። ገዳዩ ሊ ቤት ውስጥ እንደተደበቀ እርግጠኛ ነው። ውጪ ላይ ሳም ነጭ መኪና በቅርቡ ተመለከተ።
ምን እንዳለ ለመመርመር ወደ መኪናው ተጠጋ። ብሬዲ ቤት ውስጥ ገዳዩ ያስቀመጣቸውን የደህንነት ካሜራ ቅጂዎችን ተመለከተ። ሳም መኪናው ውስጥ ፍቅሩ ፓይተንን ታስራ አገኛት። በሌላ በኩል በጀርባ በር የወጣው ብሬዲ የሞዝሊን ሬሳ ዥዋዥዌ ላይ ተንጠልጥሎ ይመለከተዋል። ከዚያ ሊ እንደ ጭራቅ ከኋላው ሾልኮ ሲመጣ እናየዋለን። ሳም የብሬዲን ጩኸት ሰማ። ሳም ጓደኛውን ለመርዳት ከመሄዱ በፊት ፔተንን ለፖሊስ እንድትደውል አዘዛት። በጨለማ የተወጡትን ክፍሎች በሙሉ ተመለከተ። ከዚያ ግን በድንገት ሊ የፔተንን ጩኸት ተከትሎ ወደ ጓሮ ሄደ። ከኋላው ጭንብል የለበሰው ሊ ሲመጣ ዱላውን ወደሱ ሰነዘረ። መደባደብ ጀመሩ። ሳም የያዘው ዱላ አሸናፊ እንዲሆን ረድቶታል። እንዲሁም ሊ የያዘውን ቢላ ነጥቆ ራሱን ወጋው። ጭንብሉን ሲያወልቀው በአስደንጋጭ ሁኔታ የልብ ጓደኛውን እንደወጋ ሲያይ ልቡ ይሰበራል። በዚህ አስጨናቂ ጊዜ ገዳዩ በመጨረሻ በአካል መጣ። ሳም እያለቀሰ ለምን ይህን ሁሉ እንዳደረገ ጠየቀው። ገዳዩ ሊ እሱ ቤት ለቀልድ አንድ ምሽት ደውለው እንደነበር ነገረው። ፊልሙም ወደ መጀመሪያው ታሪክ ይወስደናል። ፊልሙ ሲጀምር ያየናት ሴትን እንመለከታለን። ስልኳን ጥላ ከቤት ከወጣች በኋላ ለመከላከል መሳሪያዋን አነሳች። ከልጇ ክፍል በሩ ተከፍቶ የሰው ጥላ ስትመለከት ተኩሳ ትመታዋለች። በሚያሳዝን ሁኔታ የገደለችው ልጇን ነበር። በሁኔታው በጣም አዝና ራሷን በዛው ታጠፋለች። ገዳዩ ሊ ሳምና ጓደኞቹ በሰሩ ጥፋት ወቀሳቸው። ቤቱን በሱ ምክንያት አጥቷል። ሊገድለው መሳሪያ ያነጣጠረበት። ከዚያ የተኩስ ድምጽ በርቀት ተሰማ። ትዕይንቱ ወደ ቀጣዩ ጠዋት ይወስደናል። ሳም በሚገርም ሁኔታ በህይወት አለ። ቢሆንም ሲነቃ በአንድ እጁ ቢላ፣ በአንድ እጁ ደግሞ ሽጉጥ ጨብጧል። ሳም ጓሮ ውስጥ ፔተንን ጨምሮ ሁሉም መሬት ላይ ተዘርረው ይመለከታቸዋል። ተንበርክኮ ጮኸ። ወዲያው ፖሊሶች መጥተው በነፍስ ግድያ አሰሩት። የዜና ጣቢያዎችም ሳም ፍቅረኛው ከጓደኛው ጋር የማገጠችበትን ቪዲዮ ሲመለከት ጓደኞቹን ፍቅረኛውንና የጓደኛውን ቤተሰብ መግደሉን እየዘገቡ ነው። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።